ሲጀመር ያውቃል ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል፣ ምን እንዳደረገ ያውቃል፣ ይሄ ነገር ለምን እንደተፈጠረ ያውቃል፣ ከኔ ጋር ያወራውን ያውቃል፣ እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ራስሽን ለማረጋጋት ሞክሪ ሩታዬ። ማለት ከሶሻል ሚዲያ እንዳለ ራቂ። አልፈልግም ነገር ማቲ እኔ አልፈልግም ምንም አይነት ሚዲያ ላይ መቅረብ አልፈልግም። በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር እንገናኛለን ከእናንተም ጋር። እስከዛ እናንተም በስልክ ሆናችኋለሁ፣ አገኛችኋለሁ። በቃ ከሶሻል ሚዲያ ራስሽን አርቂ። ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር እሺ። ይቅርታ። ሰላም ቤተሰቦች እንዴት ናችሁ? ይቅርታ መጀመሪያ ቆይ በደንብ ልረጋጋና ሰላም ልበላችሁ። እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ቪዲዮ የጀመርኩበት ምክንያት እኔ ወደ ቤተሰብ ጋር ለመሄድ አስቤ ነበረ። ወደ ቤተሰብ ጋር ደግሞ ልሄድ ምክንያት የሆነኝ ወይም ያሰብኩበት ምክንያት ያው ትናንትና ቪዲዮ አልለቀኩኝም። እኔም ማንም አልለቀቀም ከኛ እኔም እሱም አልለቀቀም። ምክንያቱም እኔ ትንሽ የሚደብር ሁኔታ ውስጥ ነበርኩኝ። አብርሽ ወደ ቡታጅራ ሄዷል። ያው የተነጋገርነው ነገር ሌላ ነበረ፣ እሱ ደግሞ ያደረገው ነገር ሌላ ነው። ከነፃነት ጋር ወደ ቡታጅራ ሄዷል። የተነጋገርነው ነገር ሌላ ነበር፣ ነገር ግን ያደረገውም ሌላ ነው። ይሄ ነገር እየተደጋገመ ስለሆነ እኔ በጣም በቃ ሰልችቶኛል። ከዚህ በላይ መታገስ አልችልም። ነገሮች እኔ እዚህ ጋር ከማወራቸውና ከመነግራችሁ ወይም ከማሳያችሁ በላይ ስለሆነ ነው እንደዚህ አይነት አንዳንድ ውሳኔዎችንም ወስነው ወይም ደግሞ እንዲያታርጊ ምናምን ትሉኛላችሁ። ግን እናንተም በእኔ ቦታ ሆናችሁ ብታዩት ልትረዱኝ ወይም ሊገባችሁ ይችል ነበረ። በሩ ደግሞ ቁልፍ ነው። እንዳጋጣሚ ምንም ነገር ቪዲዮ ምንም ሳልሰራ ነበር ለመሄድ ያሰብኩትኝ እና አቤል ደውዬለት ነበረ። አቤል እና ቢኒ አንድ ላይ ናቸው። አንድ ላይ ነው የመጡት ቁልፍ ለመስጠት ማለት ነው ለነሱ። እና ለአቤል ስደውልለት አቤል እና ቢኒ አንድ ላይ ናቸው። ቁልፉን ሰጥቻቸው ነበረ። ከዛ ሻንጣይን ቁልፉን ከተቀበሉኝ በኋላ ሻንጣይን ወሰዱት። አትሄጂም ብለው ከልክለውኝ ማለት ነው። እና ራሳቸው በንዴት ነው ወደዚህ ስመጣ። ነገሮች ሁሉንም ነገር ያውቃሉ፣ አስረድቻቸዋለሁ። የተፈጠረውን ያለውን ነገር በሙሉ ነግሬያቸዋለሁ። ግን እነሱም ሊረዱኝ ስላልቻሉ በቃ ተናድጄ ስመጣ ቁልፉም እነሱ ጋር ነበረ። ድንገት ስከፍተው ነው ቤት ሆኜ የተፈጠረውን ነገር እነግራቸዋለሁ ብዬ ስከፍተው ያው መፍቻው እነሱ ጋር ነው እና ያለውን ነገር እዚህ ሆኜ ላስረዳችሁ ብዬ ነው። ከእሷ ጋር ተነጋግረን ነበረ። እሷ ምን ማለት እንድትሄድ ነግሬያት ነበር እና በማያስፈልግ ሁኔታ እኔም ማለት ቤተሰብ ጋር ከመሄድ የቀረሁት እሷም ትሄዳለች ተብሎ እንዲሁም ደግሞ ከእሱም ጋር ተነጋግረን ስለነበረ ነው እንጂ ልሄድ አስቤ ከአቤልም ጋር ተነጋግረን ለእሱም ነግሬው አይሆንም ስላለኝ ነው እኔ እዚህ የቀረሁት። እና
በነገሮች በሀሳቦች እንነጋገር እንስማማና፣ ነገር ግን እሱ የሚተገብረው ሌላ ነው፣ የሚያወራው ሌላ ነው። በቃ የተገላቢጦሽ እኔ እንጃ። በዚህ ጋር ስታዩት ሌላ፣ በዚህ ጋር ስታዩት ሌላ ሁለት አይነት መልክ ነው ያለው ለኔ በዚህ ሰዓት የሚያሳየኝ ባህሪውና ከዛ አንጻር ውስጤ ትንሽ እርብሽ ስላለ በቃ ከዚህ ነገር ነፃ መሆን እፈልጋለሁ። እኔ ከዚህ በላይ የምር ይሰለቻል እንዴ! ከምሬ ነው አቃተኝ። ምንም ነገር መናገር አልፈለኩም ነበር። ቪዲዮ ምንም ላይ መውጣት አልፈለኩም። ምንም መስራት አልፈለኩም ነበር። በቃ እሱ ዝም ብሎ አይደል ሄደው፣ እኔም ዝም ብዬ ሄጄ በቃ ፋሚሊ ጋር እንደፈለኩኝ እረፍቴን አድርጌ ምናምን እንደዛ ነበር ለመምጣት ሀሳቤ። ግን እንደዛ አልተሳካም። እንደዛ ሊሆን አልቻለም እና አቤል አስቁመውኛል። ማለት እነሱም ማግኘቴ ነው መሰለኝ አሁንም ስህተት መስሎ እየታየኝ ያለው። ልክ እሱ ነገሮችን ሰውን አሳምኖ ወይም ደግሞ አውርቶ ከዛ በኋላ በራሱ መንገድ ሀሳቡን እንደሚቀይረው ሁሉ እኔም ብድግ ብዬ ተነስቼ በቃ እንደዚህ አድርጌያለሁ ብዬ ባሳይ ይሻለኛል ብዬ አስባለሁኝ። እና ተነጋግሮ ውሳኔ ከወሰነ በኋላ በማግስቱ የሚያደርገው ነገር ሌላ ነው፣ የሚያወራው ሌላ ነው፣ ተግባሩ ሌላ ነው። ለምን እኔስ እንደሱ መሆን አቃተኝ? አንዳንዴ ይሄ ነገር በጣም ያናድደኛል። ከዚህ አንጻር ነው ስሜታዊ የሆንኩትና ይቅርታ በጣም እኔ በእንደዚህ አይነት ስሜት ከእናንተም ጋር መገናኘት አልፈለኩም ነበር። በጣም ይቅርታ። ከሰዓት ትሄጃለሽ። እሺ እኔ ከአንቺ ጋር ስለሆንኩ ነው አሁን እቤት ገብተሽ ከሰዓት ትሄጃለሽ። የትም አልሄድም። አትክፈተው በሩንም። ከሰዓት ትሄጃለሽ። ተከራከሪው። ቆይ ቢኒ መፍቻውን ያዙት፣ አትክፈቱት። ሻንጣዬን ብቻ ስጡኝና በቃ ልሂድና ከሰዓት ትሄጃለሽ ወይስ መፍቻውን ይዤው መሄድ ነበረ? ከሰዓት ትሄጃለሽ። እኔ አንቺን እንደማልደግፍ እያደረግሽው እኮ አይደለም። በቃ አሁን ነው መሄድ ያለብኝ፣ ይመሽብኛል። ተረጋጊ መጀመሪያ። በዚህ ስሜት ከሰዓት ትሄጃለሽ። ትንሽ ቆይ፣ 30 ደቂቃ። አንቺ እርግጠኛ ነሽ ከነፃነት ጋር እንደሄደ? ሩታ አቤል ሳይነግረኝ ነው ሄደው። እሷን እንድትሄድ አስጠንቅቀሽ ነበር። አሁን ከነፃነት ጋር እንደሄደ በምን እርግጠኛ ሆንሽ? እሱን እናጣራና ከሰዓት መሄድም ካለብሽ ትሄጃለሽ። ግን ተረጋጊ መጀመሪያ። ስለዚህ እሷም ይሄኔ ትሄዳለች። እኔ አንቺ ብቻ አይደለም። እሱ ግን ቡታጅራ ሄዷል። ስደውለት እንደዛ ነው ብሎ የነገረኝ። ለምን ሳይነግረኝ ይሄዳል? ነገሮችን አብረን እንፈታ አይደል እንዴ የምንነጋገረው ሁል ጊዜ? እያየህ ነው ሀሳቡን ሲቀይር እያየህ ነው። አንተ ፊት የሚያወራው ነገር ሌላ ነው። ሲጀምር ቡታጅራ ማቤልን ያላየሁትም አብርሽን ቢኒ ይኸውልህ ሄዷል። አንተ ላታየው ትችላለህ። ያየው ሰውም እንዳለ አውቃለሁ፣ ነግሮኛል። ሲቀጥል ደግሞ እሱም በራሱ አፍ የተናገረው የመሰከረው ነገር ነው። ስለዚህ እሱ ራሱ እያመነ እኛ እንደዚህ አልሄደም ብዬ መከራከር አልፈልግም። ሄዷል፣ በቃ ነግሮኛል። ቡታጅራ ሄጃለሁ ብሎኛል። ምክንያቱም እኔ ሳላቅ ነው የሚሄደው እየተነሳ አንዳንድ ጊዜ ማለት እየተነጋገርን ነገሮችን እያወራንበት ከዛ በዚህ መንገድ እናደርጋለን ተባብለን፣ እሱ ግን ሀሳቡ ሌላ ነው። የሚያወራው ሌላ፣ የሚሰራው ሌላ፣ የሚናገረው ሌላ፣ ተግባሩ ሌላ። እኔ ለምን እንደዚህ ያደርጋል እንዴ? ይመራል እኮ ቢኒ፣ ይሰለቻል እኮ። ቢሆንም ተረድተንሻል እኮ ሩታ። ምን ብለሽ ትገቢያለሽ ቤት? ሩታ ማሰብ ያለብሽ እኮ ነው። ቢያንስ ያለው አቤል ከጎንሽ አለ እኮ። ቢያንስ እየተረዳሽ ነው ያለውን ነገር ተረጋግተሽ አስበሽ ይሻላል። እናረጋግጥ። ከዚህ ሲቹዌሽን መውጣት ፈልጋለሁ። ከዚህ ስሜት ውስጥ መውጣት ፈልጋለሁ። አይኖ አቤል ከኔ ጋር ነህ፣ ኤቭሪዴይ ትመጣለህ፣ ታረጋጋኛለህ ምናምን። ግን ቤት ውስጥ የሚፈጠሩት ነገሮች ደግሞ ይደብራሉ። ከናካቴው ለምን አርቅም? ለምን ሰላሜን አላገኘም? ትርቂያለሽ ብዬሻለሁ። በቀደም ልውሰድሽ ብዬሻለሁ እኮ ሰዓት የለኝም። ግን ደግሞ ማለት ነው ከነፃነት ጋር እንደሄደና እንዳልሄደ እናረጋግጥና እቤትሽ ድረስ አደርስሻለሁ። ቤተሰብ ግን እስከ ከሰዓት ድረስ ይኸውልህ አቤል፣ እሱንም ቢሆን ማለት ነው ከማንም ጋር ሄደ ግን ጀስት በቃ ማወቅ አለብኝ። እኔ ለምን እደበቃለሁ? ኤቭሪ ዴይ በየጊዜው የሆነ ነገር ሲያደርግ ለምን ይደብቀኛል? ተስማምተን ያወራነው ነገር ሌላ ይሆናል፣ የሚተገብረው ነገር ሌላ ይሆናል። ለምን ግን ምንም ያላወቅነው ነገር እንዳለ እየተሰማኝ ነው ሩት። ማለት አብርሽ በዚህ ልክ እንደዚህ ተቀይሮ አይተሽ ታውቂያለሽ? ማለት የሆነ ያላወቅነው ነገር እንደፈለገ ይቀየር። ነፃነትን እኔም ማስጠንቀቂያታለሁ። ትዳርን አትበጥብጪ፣ ሌላ ነገር ሳይፈጠርብሽ በሰላም ወደ ሀገርሽ ሂጂ ብያታለሁ። ይኸውልህ እንደዚህ እኮ እንድታደርግ መንገዶችን እየከፈተላት ያለው እሱ ብቻ ነው። በነገር ላይ ለምንድን ነው የሚለማመጣት?
ሩታ እሷ እኮ እዚህ ጋር ማለት ነው ምንም ቢፈጠር ምንም የሚጎልባት ነገር የለም። ሩታ አይ ነው አይጎልባትም እኮ እናንተ ናችሁ መጠንቀቅ ያለባችሁ። ይኸውልህ ልንገርህ፣ እሷም አይጎልባት ከሆነ ከሱ ግን እያጎደለችበት እንደሆነ መቼም ይሄ ለማንም ግልጽ ነው እኮ። ያንን ነገር እንዲያውቅ ማድረግ ነው ያለብን። ይረዳል፣ ህፃን ይረዳል አይደለም? አዋቂ አይደለም? በእኛ እድሜ ያለ ሰው ይህንን ነገር አይደለም ህፃናት ይረዳሉ። ገባ? እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከሱ እየጎደለ እንደሆነ ከገባው ለምን አይሸሻትም? ለምን አይርቃትም? ለምንድን ነው ሹሩሩ የምትባለው እንዴ? ነገሮችን አታውቅም ትባላለች፣ ግን በደንብ ነው የምታውቀው። ከዚህ በፊትም እኔ ተናግሬያለሁ፣ መድገም አይጠበቅብኝም። በደንብ ታውቃለች ሆን ብላ እያደረገች እንደሆነ። ከኔ ጋር ተግባብቶ ከኔ ጋር አውርቶ ሄዶ እባክሽ ከህይወቴ ውጪ፣ እባክሽ እንደዚህ አታርጊ፣ እባክሽ ቁርጡን ለምን አይነግራትም እንዴ? ቁጭን መናገር ለምን? አንዳንድ ጊዜ ቆፍጠን ማለት ማንን ገደለ? ሲቀጥል ደግሞ ወይስ የፈራው ነገር አለ ማለት ይወጣል ብሎ የፈራው ነገር አለ ወይ? ሌሎችንም ሰዎች ማለት ሚዲያ ላይ ወጥቶ የሚያወራው እናንተ ፊት የሚያወራው ከኤፋ ጋር የሚያወራው ከኔ ጋር የሚያወራው ነገር ሌላ፣ ደግሞ ተገላቢጦች ሲሰራ የሚታየው ነገር ሌላ። እሱን እንኳን እያዩ ማለት ብዙ ሰዎች ሊረዱ አልቻሉም። እናንተ አሁን ሁለታችሁን ቃላት የሚጎዳችሁን ቃላት አጣውቱ። እሱም አንቺ ምሩጣዬ ቢያንስ ይኸውልህ አቤል፣ ይሄ መጎዳዳቱ ምናምን እሱን ተወና በጣም በተረጋጋን ታይም ስቴብል በሆነን ሰዓት እንነጋገራለን። ከዛስ ያድራል አይደለ? ሲያድር የሚቀየረው ነገር ሌላ ነው። ይሄ ለኔ ለምን ግልጽ አይደረግልኝም? አልገባኝም። እኛም እኮ አልገባንም። ሲጀምር እኔ ልጅቷ አመጣጧም ግራ ነው የሚያጋባው። እኔ ህይወታችሁ እናንተ ለምን ይሄንን መረዳት አቃታችሁ? እሺ አንቺም እሱም ሩታዬ 5 ደቂቃ ወይ 10 ደቂቃ ቁጭ ብለን ደውለን እናጣራ። ይኸውልህ ቅርታ አድርግልኝና ይሄ መፍቻ እንደዚህ በደንብ ያዘው እንዳይጠፋብህ። ከፈለክ ኪስ ከተታ ሩታ በእግዚአብሔር እሺ 10 ደቂቃ እሺ ሰማሻለሁ። እኔ እንደወንድም አልሰማሁም። ሰምተሽኛል? እሺ 10 ብዙ ሰዎች አሉ እዚህ የሚኖሩ ሰዎች። አንጩ እንግባባ። ስለ ሰው እኮ አይደለም እያወራን እኮ ቀስ ብለን እንግባባ። አታናደኛ አቤል ፕሊዝ፣ በፈጠረ አምላክ። እኔ አይደለም 5 ደቂቃ ቀርቶ 10 ደቂቃ 30 ደቂቃ ቀርቶ አንድ ቁጥር ሰተሽ ኢየሱስ ለሱ አታስቢ። ይሁን እኮ የሚከራተተው አንቺ ብሎ ነው እግዚአብሔር አውቃለሁ። ግን እኔ ይኸውልህ እዚህ ጋር እየተጎዳው ነው አይደለ? ነው ይገባናል። ግን ቢያንስ ተነጋግረን ቁጭ እንበል እኮ ነው ያልሻለሁ። መሄድ ካለብሽ ትሄጃለሽ። አቤል ብዙ ጊዜ እኮ ተነጋገርን። እሺ 10 ደቂቃ እኔ ተቀየረ ነገር አለ። እናጣራ አይደለም ነው እናጣራ። ከነጻነት ጋር አይጣራ። በቃ ይቅር፣ ምንም ነገር አልፈልግም። በቃ እኔ ከዚህ ነገር መውጣት ነው ፈልገው። እሺ ከዚህ ነገር ነው መውጣት የምፈልገው። ትወጫለሽ እኮ ሰላም ነው። እኔ ካንቺ ጋር እንዳልሆንኩ እያስመሰልሽ ነው። አይደለም። በቃ እኔ ከኔ ጋር እደግፍሻለሁ። ግን ደግሞ የማመሰግነው ኤቭሪዴይ ከኔ ጋር 10 ደቂቃ ስጪኝ። ሰፖርት ታደርገኛለህ፣ አምናለሁ፣ አውቃለሁ። ግን አሁን ልሂድ። እሺ 10 ደቂቃ ስጪኝ። እንደሄደና እንዳልሄደ ከነጻነት ጋር ቢያንስ እናደርጋለን። አልፈልግም። በቃ እኔ ከማንም ጋር ይሄድ ቢናም የሆነ ነገር በላት። እኔ በቃ እኔ አልፈልግም። ሩታ እሺ በይና። እግዚአብሔር በጣም ነው እየለመንሽ ነው እኮ እየለመንሽ። ይኸውልህ አንድ ነገር ልንገርህ፣ ሌላ ውስጥ ነው የምትገቢው። ቤተሰብ ጋር ሄደሽ ሌላ ጭቅጭቅ እኮ እየሄድን እናውራ። ይሄን ምን ነገር አንተ ማለት ነው ያለኸው ታጅራ ነው። ብዙ ነገሮችን አላየህም። በቪዲዮ ነው የሚፈጠሩት ነገሮች የምታየው እና ይሄ ነው ብዬ ላስረዳክ እችላለሁ። ነገር ግን ብዙም ላትረዳኝ እንችላለን። ነገር ግን እሱ በጣም እኔ መረዳት አለበት። ቢኮዝ ኤቭሪዴይ የሚፈጠሩት ነገሮች ያያል። ለምን እንደሚከራከረኝ ግን አላውቅም። ሊከራከርሽ አይደለም 10 ደቂቃ ስጭኝ ነው ያልኩሽ። አብርሃም ከነጻነት ጋር እንደሄደና እንዳልሄደ እናረጋግጥ። ከሄደ እሸኝሻለሁ፣ አልሄደ ግን ያለውን ነገር እናጣራ። ለምን እንደሄደ ከነጻነት ጋር ሄደም አልሄደም ለኔ ሳይነግረኝ በመሄዱ ተናድጃለሁ። አሁንስ ትፈቅድልኛለህ? አትፈቅድልሻለሁ? አሁን ያለበት ከማንም ጋር ሂድ፣ በቃ ልሂድ። አሁን ያለበት ነገር ካንቺ ጋር ያለበት ነገር የሚያዋራ ነገር አይደለም። ይሄዳሉ አልሄድም የሚባልበት ነገር አይደለም። ሩታ እየተነጋገረን እኮ ነው፣ ቃሉን እያጠፋ ያለው። ለማን ልናገር? ይሄንን ቢያንስ 10 ደቂቃ። ኧረ ወይኔ ልሂድ። የት ልግባ? በእግዚአብሔር በእናንተ ጉዳይ ነው። የት ልግባ? በቃ ሄዳለሁ፣ ችግር የለውም። ሻንጣዬ እዚህ ይቀመጥ። ስልኬ መቼም አትነጥቁኝም አይደል? በስልኬ ከፍዬ ሄዳለሁ። ኧረ ሩታ በእግዚአብሔር ልሂድ። አቤል ኧረ በእግዚአብሔር ሩታ በእግዚአብሔር ተው። ሰው ያዘችው ናችሁ። እኔ ላሳዝንሽ በእግዚአብሔር። እኔ ወንድምሽ እዘኝልኝ በእግዚአብሔር። አቤል የሚፈጠረው ነገር ካንቺ እኩል እያዘንኩ ካንቺ እኩል እየተከፋል። እንዳንቺም ባዩ እንዳንቺም ልቤ ባይሰበርኩ ከኔም እኩል ልቤ እየተጎዳ ነው በእግዚአብሔር በእናንተ ጉዳይ። እሺ እኔ ምን ላድርግ? አቤል ሲጀመር 10 ደቂቃ ሩታዬ ቢያንስ አንቺ በትዳር ውስጥ እኮ 1 ደቂቃ ትልቅ ነገር አመዛዝነሽ ማየት ትችያለሽ። ገብቶሻል? ልጅቷ የመጣችው አንቺን ህይወት ልትረብሽ ነው። ይሁን ነገር ካንቺ ለመጠቀስ ከሆነ ግልጽ እኮ ነው።
ቤተሰብስ ምን ይላል? እንደዚህ ሻንጣ አንስቶ መሄድ እኔ አሁን በቀደም ምን ይላል አይምሮዬ ላይ የመጣው ነገር ብዙ ነገር ነው። ገብቶሻል? ቤት ከገባሁ በኋላ ያንቺ ነገር አሳስቦ የመጣው እንሂድ አልኩሽ። ከዛ ቤት ራሴን ቀስ ብዬ ሳረጋጋ የመጣብኝ ነገር እቺ ልጅ ቤት ሻንጣ አንስታ ቤት ስትሄድ ምን ይላሉ ቤተሰቦቿ? ምንስ ያስባሉ? ብዙ ነገር ነው የሚያስቡት። ሩታዬ እንዴት ምንም አይሉ ልጃቸው ነሽ ብለሽ ትሄጃለሽ። ችግር የለባቸውም እንዴ ልጃቸው እኮ ነው። ያንዳንዱ የሚፈጠረው ነገር እኮ ያሉ ይጨነቃሉ እንዴ። እንኳን ቤተሰብ ተይውና እኔ ተጨነቂ እኮ ነው የመጣሁት። ቤተሰብ ደግሞ ምን አክል ሊጨነቅ እንደሚችል አስቢ። እሺ እኔ ምን ላድርግ ማለት አልገባኝም። በዚህ ጭንቀት ውስጥ በዚህ ሀሳብ ውስጥ ብቻሽን ቁጭ በይ ትሉኝ። ቁጭ በይ እኮ አይደለም ቢያንስ ተነጋግረሽ አስቢ። ደግሞ አብርሽም አለ ድጋሚ የተዘጋ ቤት ቁልፍ አንጠልጥለሽ ሰጠሽን። ሲመጣ ደግሞ አስቢ ሌላ ነገር። ቢያንስ አንዳችሁ ተረጋጉ እኮ እስቱ ሌዳ አንቺ ተረጋጊ። ይኸውልህ ቢኒ የሱ ስህተት ነው። አንተ ልንገርህ ሳንረጋጋ ቀርተን አይደለም። ይኸውልህ ማለት የምንረጋጋበት እኮ ታይሞች ይኖሩናል። ከዛም በኋላ እኔ ያኔ ተረጋግቼ ለማውራት እሞክራለሁ አይደለ? እናወራለን፣ እንግባባለን። በማግስቱ ግን ስራው ሌላ ነው። እሺ ከዚህ በላይ መረጋጋቱ ኬት እንዴት ብዬ ላምጣው? ንገረኝ። እንዴት ብዬ ማለት እናንተ የምትረጋጉበት መንገድ አለ? እስቲ ኤክስፒሪየንስ ካላችሁ ንገሩኝና ላውራው። ምን አይነት ሰይጣን ነው ትዳራችሁ ውስጥ የገባው? እግዚአብሔር ስለተረጋጋው እኮ ነው። ባለፈው አቤል አንድ ነገር ላስረዳ። ስለተረጋጋው ነው ካንተ ጋርም ተነጋግሬ እሷን አናግሪያት እንድትሄድ ያደረግኩትኝ። እንድትሄድ እፈልጋለሁ ያልኳትኝ። እሷም ኦልሬዲ ትሄድ አይሩን ነው ግን ሁለታችሁ ምን ውስጥ ሆናችሁ? እሺ ትዳር ማን ነው እሺ ሊያረጋጋ የሚችለው? ስላወራን አንቺ ምልህኛ አብራም ስላወራን ነው አይደለም። እኔ ልህኛውኛ አይደለም በነገሮች ነው ልህኛም ሆኖ ከተረጋጋው በኋላ መወስናቸውን ውሳኔዎች እኔ ቀይሬም አላቅም አልቀይርምም። በእንደዚህ አይነት ባህሪም እናንተ አታቆኝም። ተነጋግሬ ከእሱ ጋር ተነጋግሬ እንዳትሄጂ ብሎኝ ነው አይደለ? አቤል ካንተ ጋር ተስማምቼ እንሄዳለን፣ ነገር ግን እሱ ማወቅ አለበት ብዬ ተነጋግሬ ኢቭን እሱ ማወቅ አለበት ፋሚሊ ጋር ነው የሚሄደው። አዎ እሱ ማወቅ አለበት ብዬ ከእሱ ጋር ተነጋግሬ ኦኬ እንዳትሄጂ ነገሮች በዚህ መንገድ ይሆናሉ አለኝ። እሺ አልኩኝ፣ ቀረው። ከዛ እሷን ደግሞ አገኘኋት። ከቀረው በኋላ ነው አይደል እሷን ያገኘኋት። መቼም ሄጃ አይደለም እሷን ያገኘኋት እዚሁ አይደለ? ስለዚህ እኔ ተነጋግረን እዚህ ቁጭ ማለት ከቻልኩኝ፣ ሀሳቤን መቀየር ከቻልኩኝ፣ ከእሱ ጋር አውርቼ መተማመን ከቻልኩኝ እሱ ለምን ይሄንን ነገር ማድረግ ያቅተዋል? ለዚህ መልስ አለ? እኔ ለኛ ወይም ደግሞ ተነጋግሬ መግባባት የሚያቅተኝ ሰውኛ አይደለም። ፕሊዝ ከዚህ በላይ ማውራት አልፈልግም። ይሄ ደከመኝ ነው። ፕሊዝ ልሂድ። እኔ ልሂድ። ሻንጣውን ልቀቀልኝ በእናትህ ተለመነኝ። በእናታችሁ መግባት ባልፈልግበት ስሜት ውስጥ አትክተቱኝ። እኔ ማልፈልገው ስሜት ውስጥ አትክተቱኝ። ግን የትኛዋ ሴት ናት በዚህ ልክ የምትታገሰው? ማለት ቆም ብላችሁ አስቡት። የበፊቱን ከድሮ ጀምራለሁ በተደጋጋሚ አስቡት። ከምር አስቡት። ማነው የሚታገሰው እንደዚህ? እኔ የትኛዋ ሴት ናት እንደዚህ የምታረገው? የትኛዋ ሴት? አቤል ተመልከት፣ ከድሮ ጀምሮ ያሉትን ነገሮች አንተ ኢቭን አጠገባችን ስለሆን እዚህ ጓደኛችን ስለሆን አብረን እንወጣለን፣ አብረን እንገባለን። ኤቭሪ ሞመንቶችን የሚፈጠሩትን ነገሮች በሙሉ ታያለህ አይደል? እስከ ዛሬ ድረስ የተፈጠሩትን ነገር እይ፣ ያሳለፍኩትን ነገር እይ። ማነው እንደዚህ ታግሶ የሚያሳልፈው? እንዴ አልገባኝም። ለኔ ነገሮችን ተነጋግረን መግባባት ነው የሚቀድመው ወይስ የሚመጡትን ዜናዎች በሙሉ እሹሩሩ እያለ እነሱን መሸኘት ነው የሚበልጠው? ከኔ ጋር የሚያወራው ወሬ ሌላ ነው፣ እዛ ሲሄድ የሚያወራው ወሬ ሌላ ነው፣ እናንተ ፊት የሚያወራው ወሬ ሌላ ነው፣ ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። ለኔ ሰለቸኛል። አንቺንም ከዚህ በላይ መመልከት ትችላለህ። እየተፈጠሩ ያሉትን ነገሮች ከድሮ ጀምሮ መመልከት ትችላለህ። አንተ ላይፍ ውስጥ ነበርን የሚሉትን ሰዎች ራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው ብዬ ማውራት አልፈልግም እንደዚህ ሚዲያ ላይ። ግን አልገባኝም ነው ወይስ እኔ ስለወደድኩት ስላፈቀርኩት ስለታመንኩለት፣ ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ
በስነ ስርዓት ከህይወቴ እንዲወጣ ስላደረጉኝ ኢግኖር ስላደረጉኝ እሱ የሚመጡትን ሴቶች እያባበለ ምናምን የኔን ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም። ማንም መቁረጥና መጨከን ግን አያቅተውም። አታልቅሽ በቃ። እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። አታልቅሽ በቃ። መሸኘት ካለብን እንሸኝሻለን። ልሂድ እኮ ልሂድ አሁን። ሩታዬ እኔ አትሂጂ አልልሽም። ብዙ ጊዜ አትሂጂ ምናምን ብዬሽ ብዙ ነገር ተፈጥሯል። ግን ደግሞ ምን ብዬ እንደማወራም አላውቅም። ማለት ግራ ገብቶኛል። ምንም እየተፈጠረ እንደሆነም እኔ ራሴ ግራ ገብቶኛል። ከጣል በላይ ሆኖብኛል። ግን ሂደሽ ቤተሰቦች ጋር በአሪፍ ጊዜ እንድታሳልፍ የምፈልገው ማለት ራስሽን ሌላ ነገር ውስጥ እንዳታስገቢ። ችግር የለውም። ያለሽበት ነገር እኔ በደንብ ነው የምረጋጋው። ስለማውቀው ነው ልሂድ እምልህ። ያለሽበትን ነገር አውቃለሁ። በጣም መጥፎ ነገር ውስጥ ደግሞ ራስሽን ለማረጋጋት ሞክሪ ሩታዬ። ማለት ከሶሻል ሚዲያ እንዳለ ራቂ። አልፈልግም ነገር ማቲ። እኔ አልፈልግም ምንም አይነት ሚዲያ ላይ መቅረብ አልፈልግም። በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር እንዳልምንገናኘው ከእናንተም ጋር እስከዛ እናንተም በስልክ ሆናችኋለሁ፣ አገኛችኋለሁ። በቃ ከሶሻል ሚዲያ ራስሽን አርቂ። ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር። እሺ በቃ እሺ። አመሰግናለሁ። ማለት ከዚህ በላይ መጨነቅ የለብም። አንተም ሁለታችሁንም በጣም አድርጌ አመሰግናለሁ። ማለት በቃ ሁሉንም ነገር አደራሽ፣ እሱንም ቢሆን አደራ። አሁን ስለዚህ ነገር አታስብ። በደንብ አስረዱት የተፈጠረውን ነገር። ማለት ሹላ እውነት እየመሰለኝ ነው። ያውቃል ይሄ ነገር ለምን እንደተፈጠረ። ምን እየሄድኩ ነው እመን። ወይም ደግሞ በቃ እዚህ መኪና ውስጥ አስገብታችሁ ስትሸኙኝ ታምናላችሁ። መሸኘት እኮ ቀላል ነው ሩታ፣ እንሸኝሻለን። ግን እኔ አሁን ባቲጂ እመርጣለሁ። ገብቶሻል አይደለም ቢኒ? ከዚህ በላይ መሆን የለበትም። ይበቃኛል። ነገሮችን ብናበርድ ይሻላል ሩታ። ቢያንስ ድጋሚ ቤተሰብ ጋር ሄደሽ የሚፈጠረው ነገር እኔ ደስ እያለኝ አይደለም። በጣም ብዙ ነገር እኮ ሞከርኩ። ገብቶሻል? እዛ ሄደሽ ቤተሰብ ጥሩ አመለካከት አይኖርም፣ ደስተኛ አይሆንም። በጣም የሆነ ገብቶሻል? እኔ ነግሬሻለሁ። እሱ መጥቶ በዘጋ ቤት ማግኘቱ አሁን ስለ አብርሃም ደግፌ እያወራሁ ሳይሆን ሊከሰት ስለሚችለው ነገር ነው እየነገርኩሽ ያለው እኮ። እሱ ነው ምንም ነገር እንዳይፈጠር እናንተ ከጎኑ ሁኑ። ሁሉም ነገር ንገሩት። ሲጀመር ያውቃል ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል። ምን እንዳደረገ ያውቃል። ይሄ ነገር ለምን እንደተፈጠረ ያውቃል። ከኔ ጋር ያወራውን ያውቃል። እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ከሱ ጋር ሁሉ እናንተን በስልክ አወራችኋለሁ። ስለ ፋሚሊ፣ ስለ መጥፎ ነገር ስለማሰብ፣ ስለ መጨነቅ፣ ስለኔ ኤቭሪቲንግ ምንም ነገር እንዳታስቢ። ምንም አይፈጠርም። ምክንያቱም እኔ ማስረዳበት መንገድ ነው። ቦርሳሽን ይዘሽ ቤት ስትገቢ እንዴት ምንም አይፈጠርም ሩታ? በጣም ብዙ ይኸውልህ፣ እኔ አሁን ማለት ነው ከፋሚሊ ጋር መሆን ፈለኩኝ። ይሄንን ሞመንት ብቻዬን ማሳለፍ አልቻልኩም ብላቸው በቂ ነው። በቃ ስለዚህ በዚህ ምክንያት የሆነ ለረፍት የምትሄጂ ናክል እኮ አስመሰልሽ። አሁን ቤተሰብ ጋር ብትሄጂ ተጣልተሽ እኮ ነው። የሆነ እረፍት ለማድረግ ብትሄጂ ኖርማል ነው። ተጣልተሽ ቤተሰብ ጋር መሄድ ምንድን ነው? እረፍት ለማድረግ መጣሁ እላቸዋለሁ። ችግር የለውም ይረዱኛል። ያላችሁበት ሁኔታ ያውቃሉ ሩታ። እንዴ እኮ በቃ እረፍት ለማድረግ መጣሁ ብላቸው አይረዱኝ እኮ። መሄድም ካለብሽ አብርሽን አግኝተሽ ነው ሂጂ። አይ የምሬ ነው። ከሱ ጋር ተነጋግራችሁ ይቅርታ። ከዚህ በላይ መሄድም ካለብሽ አብርሽን አግኝተሽው አውርተሽ ሂጂ። ይቅርታ ቢኒ፣ ይቅርታ፣ በጣም ይቅርታ። በጣም ነው የማመሰግናችሁ። ወይ እናንተ እዚህ ቆዩ፣ ሻጣ ውስጥ ይሆናል የተነሳለ ተከላችን። እኔ ምን ያላረኩት ነገር አለ? እንዳትሄድ አብር ቢኒ፣ ልቀቂ ወጣ። እሺ ይቅረብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ
ተዋረድከኝ ዘመድ አሳጣኸኝ አላሳዝንህም ወይ ማለት እንደሌለው ተንሰፋፈረከኝ አላሳዝንህም ተዋልክብኝ ግፍ ይጠብቅሃል አላሳዝንህም ወይ እንደኔ ተላላ የት ይኖር መስሎሃል አላሳ